የተከበራችሁና የተወደዳችሁ ተመልካቾቻችን ይህ የድሬዳዋ ቴሌቪዥን ነው። አሸዋ ሜዳ ነው። ይድነቃቸው ዘውገ ቦቸራ በዳኝነት ህይወቱ ሌሎች ይከብዳቸዋል የተባሉ ጨዋታዎችን መርጧል። ከእድሜያቸው ውስጥ 43 ዓመቱን በስፖርት 40 ዓመቱን በእጅ ኳስ ስፖርት አሳልፈዋል። እንዴት ተሸነፍን? እንዴት ጎል ገባብን? ነገ የተሻለ ቦታ ለመድረስ የትኛውም አይነት ስፖርትን ስትሰራው ቻሌንጆችን መቋቋም ከህዝቡ ጋር እንድንተዋወቅ ያደረክበት መንገድ አሪፍ ነበረ ብዬ አስባለሁ። ለድሬዳዋ ቴሌቪዥን ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ ተመልካቾቻችን በያላችሁበት የተከበረው ሰላምታችን ይድረሳችሁ። ሰላም ለእናንተ ይሁን። ይህ የድሬዳዋ ቴሌቪዥን ነው። አሸዋ ሜዳ ተጀምሯል። ባሳለፍነው ሳምንት ከምስራቁ ድንቅ ዳኛ አሸብር ሰቦቃ ጋር ቆይታ አድርገናል። ዛሬ ደግሞ ቀሪ ክፍላችንን እንቀጥልና እንጨዋወታለን። አብራችሁን እንድትቆዩ እንጋብዛለን። አሼ እንቀጥላለን። ባሳለፍነው ሳምንት ጥሩ ነገሮችን ተጨዋውተናል። እንግዲህ ዳኝነት ሲኮን በሜዳም ከሜዳም ውጪ ብዙ ነገሮች ያጋጥማሉ። የሜዳ ላይ ቅድም በመጀመሪያ ክፍላችን የተወሰነ ነገር አውርተናል። ከሁለተኛ ክፍላችን ደግሞ በዚህ እንጀምር። ወደ ስቴን ነው መኪና አደጋ የደረሰብን። ያው ፕሪሚየር ሊግ ነው። ያኔ ፌዴሬሽን ውድድር በሚያወዳድርበት ጊዜ አንድ ደረጃ የትራንስፖርት ነው የምትጠቀመው። ምክንያቱም እነ ስካይ ባስ ምናምን አይነት ማለት ነው። ድሮ በፕሌን አልነበረም። ወደ ጂማ ሲሄድ ነው ይመስለኛል። ጂማ ከመቀሌ መሰለኝ ጨዋታው። ያው ከዚህ ከሐረር ተነስቼ በባስ ሄድኩኝ። በባስ አይደለም በማታ ሚኒባስ ነው የወጣሁት። ከሐረር ስወጣ በማታ ሚኒባስ ወጣው። አሁንም ተመስገን ነው አብሮኝ የነበረው ረዳት፣ እሱ ትኬት ቆርጦ ይጠብቀኛል። ስካይ ባስ ነው የተቆረጠው ትኬት ከአዲስ አበባ እስከ ጅማ። እኔ ሌሊት 11 ሰዓት ላይ እዛ እደርሳለሁ እና ስንሄድ ከቆረጡት ሰዎች ውስጥ እኔና እሱ ብቻ መኪና ውስጥ ብንኖርስ በጣም የሚገርም ታሪክ። እሺ ስንት ሰዓቸው 17 ሰዎች ቆርጠዋል አሉ። እኔና ተመስገን ብቻ መኪናው ላይ ያለ ነው። ሌሎች የሉም፣ ሁሉም ቀርተዋል። ስለዚህ ሁለታችንን ይዘው ይሄዳል። ያው ጅማ መኪና ምን አደረገ? እዛው ተሳፈርንና ወደ እንትን አለ መኪኖች የሚሳፈሩበት ቦታ እዛ ድረስ ይዞን ሄዶ በእንትን መኪና በእነዚህ በትንንሽ መኪኖች ተሳፈርንና እየሄድን እያለ ወልቂጤ ልንደርስ ስንል መኪናው አደጋ ደረሰ። መኪናዋ ሁለቴ ስትገለበጥ በደንብ አውቃለሁኝ እኔ። ሁለቴ ስትገለባበጥ በደንብ አውቃለሁ። ከዛ በኋላ አላውቅም። እዚህ 4 ሪፕሴ ነው የተሰበረው። ከዛ እኔ እንዳጋጣሚ በዛ ለሌላ ጨዋታ የሚሄድ ልጅ እኔን ያየኛል ዳኛ። ከዛን ለበቀለ ይደውልለታል። አሸብር መኪና አደጋ ደርሶበታል ምናምን። ወልቂጤ ላይ በዚህ አጋጣሚ ላመሰግናቸው የምፈልገው ዳኞችም አሉ። አቶ አበባው የሚባል ላመሰግነው እወዳለሁ። እሱ መኪና ልኮልን ሐኪም ልኮልን እንድታይ ምናምን አደረገኝ። ማደንዘዣ ተወጋው። ትችላለህ ሲለኝ እኔ አው እችላለሁ አልኩ። ለካ ዶክተሩ ሪፕስ እንደተሰበረ ነግሯቸዋል ለነሱ። እኔ ሄጄ አጫውታለሁ ላለው እኔ አረ ማደንዘዣው ነው እንደዚህ የሚያደርገው አይችልም ብሎ ለኔ አላለኝም። ለኔ ትችላለህ ማጫወት ትችላለህ ካለኝ እኔ እና አረ አይችልም ተሰብሯል ምናምን ይላል። ከዛም በኋላ እኔ አዲስ አበባ እስክንገባ ድረስ ምንም እንትን የምለው ነገር የለም እና እነሱ እንደዛ አድርገው ተንከባክበውን ድጋሚ ተመለስኩኝ። ይሄንን በዚህ በፕላስተር አሽጎልኛል ሐኪሙ። ልክ አዲስ አበባ ገብቼ ቤተ ዛታ ገብተን ኤክስሬ ተነሳውኝ። የአዲስ አበባ የገባን ሰዓት ቡናና ጊዮርጊስ ጨዋታ ይጫወቱ ስለነበረ ማደንዘዣ ተወግቼ ኤክስሬ የሚያነሳው ልጅ ኳስ ላይ ገብቶ ቆየ። ከዛን
ጨዋታውን ጨርሰው ሲመጡ ራሱ እሱ አልመጣም። እንዳጋጣሚ እነ ትግል ምናምን ነበሩ ጨዋታውን የሚያጫውቱ የነበሩት። መጣና ሌላ ቦታ ሄደን ኤክስሬ ስነሳ 4 ሪብሴ እንደተሰበረ ወንድሜም ነበረ። ደነገጠ። ወረቀቱን ሲደነግጥ ምንድነው አልኩት። ምንድነው ስለው ምን ራሴ አይደል እንደመጣሁትኝ ንገረኝ ስለው 4 አጥንት ተሰብሯል ሲለኝ አንተ እግሬ ማንሳት አቃተኝ። እግሬ እንግዲህ ከወልቂጤ እዛ ድረስ መጥቼ ምንም ነገር አጫውታለሁ እለ ነበረው 4 ተሰብሯል ሲለኝ እግሬን ማንሳት አቃተኝ። ከዛ በኋላ ራሴን እንደ እስካሁንም እንትን ብዬ የለም ምን ችግር አለው ምናምን ብዬ ራሴን ማጥናት ሲጀምር እግሬ ተነሳልኝ። ከሚገርም አዛን አንዷ ሳምባዬን ሁሉ ወቅታው ነበር። በዚህ አጋጣሚ ወልቂጤ ላይ ይሄን ያከመኝን ዶክተር አዲስ አበባ ያጥንት ስፔሻሊስት ሄጄ ስታይ ማን እንደዚህ ያደረገልህ አለኝና ከዛ ወልቂጤ ነው ደውልና አመስግነው እሱ እንደዚህ ባያደርግልህ ኖሮ ምናምን አለኝ። ስለዚህ ያው ዳኝነት ህይወት መስዋዕትነትም ልክ እንደ ወታደርነት እንደ ፖሊስነት የህይወት መስዋዕትነትንም የምትከፍልለት ነው። እውነት ከድሬዳዋ ተነስተ መቀሌ ከሀረር ተነስተ አርባ ምንጭ በጣም ሩቅ መንገዶች ነው እኮ በመኪና ቀን ከሌሊት ተጉዛችሁ። ደግሞ የኛ ደግሞ የምስራቁ ደግሞ የሌሊት ጉዞ ነው። ምክንያቱም ሩቅ ነን ከሌሎቹ ጋር። የሌሊት ጉዞ እኔ ፖሊስም ሆኜ ያኔ እንደዚህ እንትን ሳይል በፊት ቀን ስራውን ተሰራና ማታ በሚኒባስ ትወጣለህ ማለት ያኔ ሀረር አዲስ አበባ ሚኒባሱ 80 ብር ነበር። በጣም አሁን የሚገርም በአሁን ሰዓት ስንት ብትል ወደ 2200 ምናምን ብር ገብቷል። እኛ በ80 ብር ጀምሮ በቃ እንደዚህ ወደ ምስራቅ አካባቢ ያለን የሌሊት ጉዞ ስለሆነ እንትን የምንለው በዚህ አጋጣሚ ፌደራል ዳኛ አየለም ህይወቱ ሲያልፍ እኔ ጨዋታ ነበርኝ። ሰው ተመታ ምናምን ተብሎ እኛ መታራ ነበርን። ያው ሀረር፣ ጅጅጋ፣ ድሬዳዋ አንድ ላይ ነው እንደዚህ ችግር ሲፈጠር መኪኖቹ ተሰብስበው የሚሄዱት። ያለው ነገር እንደዚህ ነው። ህይወት መስዋዕትንም የምትከፍልበት ነው። አየለም ያው ለዳኝነት ሲሄድ ነው ህይወቱን ያጣውና ይኖራል። ዳኝነት ላይ ከዳኝነቱ ውጪ በትራንስፖርት በምትጠቀምበት ጊዜ ተገልብጠ አሁን እቤት ውስጥ የተቀመጡትም አሉ። እኔ እንዳውም እድለኛ ሆኜ ዶክተሩ ምን አለኝ መሰለ ሱስ ውስጥ አለመግባትህ ይሄ እንደዚህ ሪብስ ተሰብሮ ሱስ ውስጥ አለመሆንህ ጠቅመዋል በስፖርቱ ላይ እንትን ማለት። ምክንያቱም ስፖርት የምትሰራ ከሆነ አለ አደጋ ሲደርስብህ ሰውነት ዲፌንስ ሜካኒዝም የሚባል ነገር አለ አለ ያ እንዲጠነክር ያደርገዋል ምናምን አለኝና እንደውም ይባሰ ስፖርቱ ላይ ጠንክሬ እንድሰራ ነው ያደረገኝ። በአንድ ወሬ ተነስቻለሁ። በነገራችን ላይ አጥንት ተሰብሮ 4 ሪብሴ ተሰብሮ በአንድ ወሬ ተነስቼ ጂም መስራት ጀምሬያለሁ። ቀላል ብረቶችን እንደዚህ ያደረኩኝ ጂም መስራት ጀምሬ በአንድ ወሬ ዳኝነት ጀምሬያለሁ። የሚገርም ነው። ትንሽ ስለ ዳኞችን እዚህ ሳመጣ ስለ ድንቃቸው ቦቸራ አወራለሁና ምክንያቱም ትልቅ ዳኛ ነው ነፍሱን የማረውና ሰሞኑን 2018 ከገባ መስከረም ወር አካባቢ ላይ የመታሰቢያ ውድድር ነበረ። በዳኝነት አገልግላችኋል። አንተም ባለቤትህም ትልቅ አክብሮት አለኝ በዚህ አጋጣሚና ትንሽ አውራኝ። ከሱ ጋርም የተገናኙ ነገሮች አይጠፉም መቼም። ያው ቦቼ ማለት በዳኝነቱም ብቻም ሳይሆን ጨዋታ የሚያቅሰው ነው። ቦቼ እሱ ያለበት ቦታ በቃ አይሰቅም። ይሄ አይሰቅም ፊቱ አይፈታም የሚባሉ ሰዎች የሉ። ቦቼ አጠገቡ ካለ ወደሳውን በግድ ነው የምትስቀው። ቦቼ ምንም አንተ ላይ አንተን ለማሳቅ ከራሱ ጀምሮ ባንተ ላይ ነው የሚፈትለውና ቦቼም ያው በአጋጣሚ እኔ መምሪያ 2 ሆኜ ድሬዳዋ ፕሮጀክት በመናጫወት ጊዜ ቦቼ መሃል ዳኛ ሆኖ እኔ ረዳት ሆኜ አጫውቻለሁኝ። ከዳኝነት ባሻገርም
አልቢትር ኮሚቴ ሆኖም አልቢትር ኮሚቴም ሆኖ ሰርቷል። በነገራችን ላይ አደጋ ደርሶብኝ አጫውቼ ስላልነበረ ፕሮጀክት አዋሳ ላይ በነበረው ፕሮጀክት ተመርጬ አዋሳ ሲሄድ ያው ጤነኛ ሆኜ አዋሳ ሲሄድ አልቢትር ኮሚቴ ሰብሳቢ የነበረው ዳኛ የሚመድበው ቦቼ ነበር። አንድ የማይረሳ ጨዋታው ካለቀ በኋላ እንደአጋጣሚ መክፈቻውንም መዝጊያውንም እኔ ነኝ ያጫወትኩትና አንድ ሰለሞን አሸብር የሚባል ዳኛ እንደዚህ ጨዋታው ካለቀ በኋላ ቁጭ ብለን ስንጫወት የቦቼን ተጫዋችነት ነው የምነግርህ። መክፈቻውንም መዝጊያውንም ከምስራቅ አርገህ ይለዋል ቦቼን። አንተ ታዲያ ጌታ ይመጣል የተባለው ከምስራቅ እንደሆነ አታውቅም እንዴ? ልጁ የደቡብ ልጅ ከደቡብ የተባለ መሰለ ምናምን ሲለው በቃ ያልጠበቅነው መልስ ነው። አቦ በዛ በሳቅ ወደቅን እኛ እና ቦቼ እንደዚህ ነው በቃ በምትናገረው ነገር ሁሉ ያስቃል። ያው አሁን ቦቼ አርፏል፣ ነፍሱን ይማረው። አሁን ባለፈው ውድድር ላይ ድሬ ካባና ድሬ ተስፋ መሰለኝ ድሬ ብርሃን ላመሰግናቸው ይገባል። ምክንያቱም ቦቼን ማሰብ የነበረብን እኛ ነበርን። እነሱ የሰፈሮቹ ልጆች ውድድሩን አዘጋጅተው እንዲህ ሲሉ እኛ ደግሞ በምንድን ነው ማገልገል ያለብን? በሙያችን ማገልገል ግዴታዬ ነው። ያው ቦቼ ያረፈ ሰዓት ላይ ያሰራነው ቲሸርት ነበረ። ያንን ቲሸርት እየለበስን ጨዋታውን አጫውተናል። በየአመቱ መታሰቢያውን እናደርጋለን ብለዋል። እነሱም ይህንን ላዘጋጁት አካላቶች ምስጋና ይገባቸዋል። ምክንያቱም የፊተኞቹን ካላከበርክ ምንም ይሄ ደግሞ ባህላችንም ነው። ስለዚህ ቦቼ በዳኝነቱም በነበረበት ሰዓትም ኮሚቴም ሆኖ በነበረበት ሰዓት ላይ ያው እያንዳንዳችን ላይ የምታያቸው ነገሮች አሉ። ያለውን ነገር ያንን የሱን ፈር ተከትለን እንድንሄድ ያለውን ተጽዕኖዎችም ይታወቃል። ስለዚህ ነፍሱን ይማረው። ወደፊትም ከአወዳዳሪዎቹ አካሎች ጋር በየአመቱ እናደርጋለን አሉ። እኛም ከነሱ ጋር እጅና ጓንት ሆነን ለመስራት ፈቃደኞች ነን። እውነት ነው። እድሜና ጤና ይስጠን። እንቀጥላልና እሺ፣ በዳኝነት በኢትዮጵያ ፕሪሚየር ሊግ 12 አመት አጫውተሃል። አሁንም ትቀጥላለህ። በእነዚህ 12 አመታቶች ውስጥ እንዴት ነበር ኢትዮጵያ ፕሪሚየር ሊግ እናሸብር? ዳኝነት ላይ አሉ የዳኝነት ስህተቶች ሁለት ናቸው። እይታና የግምት ስህተት ነው የሚሆነው። ምክንያቱም እየሮጥክ ስለሆነ ኖርማል ሆነ ቁጭ ብለህ የምታየው ነገርና ስትንቀሳቀስ አሉ። ያው ጥሩ እንክባቸውም አሉ፣ ጥሩ ያልሆንኩባቸውም ይኖራሉ። ስለዚህ ዳኝነት ስታጫውት ምንም አልጋ በአልጋ ብቻ የሚሆንልህ ነገር የለም። የምትሳሳታቸውም አሉ። በዚህ አጋጣሚ ተጫዋቾቹንም ኮች ስታፉንም ፕሪሚየር ሊግ ላይ ያሉትንም ማመስገን ይገባል። ምክንያቱም ስትሳሳትም ተቀብለው ትክክለኛ ውሳኔም ስትወስን ተቀብለው ስለሆነ የሚሄዱት ያለው ነገር ጥሩም ነገር አለው፣ መጥፎም ነገር አለው። ምክንያቱም አንዳንድ ጊዜ የምትወስናቸው ውሳኔ እነሱ ከነጥባቸው አኳያም ስለሆነ የሚያዩት ሊነጫነጩም እንትን ሊሉም ይችላሉ። ትክክለኛ ውሳኔም ወስነ የተሳሳተ ውሳኔም ወስነ ቅዋሜ ሊኖር ይችላል። ምን ይባላል መሰለህ፣ እንደውም ዳኝነት ያማዳፋሽ ስራ ነው ይባላል። አንድ የሚገርም ዳኝነት ስንወስድ አስተማሪዎቻችን የነገሩን አባባል አለች። ሁለት ቲሞች እየተጫወቱ ለዋንጫ ነው የሚጫወቱት። ፔናልቲ ያገኝና አንዱ ቲም ያሸነፈና ዋንጫውን ይበላል። ፔናልቲ የተሰጠበት ቲም አንድ ዕውር ዳኛ ፔናልቲ ሰጥቶብን ተሸነፍን ይላል። ያም ደግሞ ዋንጫ የበላው ዳኛ በአካነ ዳኛ ፔናልቲ ሰጥቶን አሸነፍን። ስለዚህ በሁለቱም ጋር እንትን የለም፣ ምስጋና የለም። ዛሬ አሸነፈው ነገ እንደሚሰድብህ ማወቅ አለብህ። እና ዳኝነት እንደዚህ ነው። ዳኝነት አንዴ ከገባህበት ልውጣ ብትል የምትወጣበት አይደለም። ምክንያቱም በቃ ውስጥህ ይገባና ይኸው ቅድም እንደነገርኩ አካለ ጎዶሎ ሆነው ቤት ቁጭ ያሉ ዳኞች አሉ፣ ህይወታቸውን ያጠዋሉ። ስለዚህ
ይሄ ሁሉ ምን አለ መሰለ ቀድመህ የምታቆመው ኧረ እኔ ከመሞትማ ምናምን ብለህ የምታቆመው ነገር አይደለም። አንዴ ህይወትን የሰጠኸው ነገር ስለሆነ ልክ እንደ ሰራዊት ስታንድ ባይ ነው። ተነስ የተባልክበት ሰዓት ተነስተህ ነው የምትሄደው። ስለዚህ ዳኝነት ይህን ይመስላል። ትልልቅ ጨዋታዎችን የሸገር ደርቢን ጨምሮ መምራት ትችላለህ አይደል? ያው ሸገር ደርቢን በዋና ዳኝነት ሳይሆን አራተኛ ዳኛ ሆኜ የመስራት እድሉ ከአንድም ሁለቴ ገጥሞኛል። ያው እንደ ኢትዮጵያ አንድ ዳኛ የምትመኛቸው ነገሮች አሉ። መጀመሪያ ደረጃዎች አድርገህ ኢንተርናሽናል መሆን ትመኛለህ አይደል? ኢንተርናሽናል መሆን ከተመኘህ በኋላ ደግሞ የአፍሪካ ጨዋታዎችን ማጫወት ያለ ዋንጫ ጨዋታችን ወደ ሀገራችን ስንመጣ ትልቁን ጨዋታ ማጫወት የትኛውም ዳኛ ምኞቱ ነው። ስለዚህ ትልልቅ ጨዋታዎችን የማጫወት ሸገር ደርቢዎችን አላጫወትኩም። አራተኛ ዳኛ ሆኖ ግን የመስራት ሁለቴ እድሉ ገጥሞኛል። ግን ያን ጨዋታ አረሳውም እኔ ባህር ዳር ላይ ያ ሁሉ ተመልካች ጊዮርጊስ ከፋሲል ኦክኪያ ፎላቢ ጎል ያስቆጠረበት ጨዋታ ያ ጨዋታ እርግጠኛ ነኝ ለአንተም ጥሩ ጨዋታው እሱ ነው አይደል? ጊዮርጊስ ከፋሲል በጣም አራታችንም ዳኞች ጥሩ ሆነን የጨረስንበት በጣም ደስ የሚል የነበረበት በጣም ሽኩቻ የበዛበት የመሸናነፍ እንትን የነበረበት ምርጥ ጨዋታ ነበረ። እሱ ጨዋታ እንደውም ኢትዮጵያ ላይ ብዙ እንድታወቅ ያደረገኝ እሱ ጨዋታ ነው ብዬ አስባለሁ። እውነት ነው። በጣም ትልቅ ጨዋታ ነበር። ከዛ ሀረር ስገባ እንደውም በቃ ዳኛ መሆኔን ብዙዎቹ ይጠራጠሩ ነበረ። ያው ፖሊስ መሆኔን ነው የሚያውቁት። ያን ጨዋታ ቁጭ ብለው ካዩ በኋላ ዳኛው አንተ ነህ እንዴ ብሎ የጠየቀኝ ሰው በጣም ብዙ እንዳለ ነው የምነግርህ። ምክንያቱም በፖሊስነት ስለሆነ አይ ተመሳስሎብን ነው ብለው ነው የሚያስቡት። ዳኛው አንተ ነህ እንዴ ምናምን ብለው የጠየቁኝ በጣም ብዙ አሉ ሀረር ላይ። እውነት ነው። በጣም ትልቅ ጨዋታ ነው። የኢንተርናሽናል ዳኛ ከሆንክ በኋላ ወደ ውጭ የመሄድ እድሎች ነበሩ። እስቲ የውጭ ህይወትን እንደማውራኝ መጀመሪያ ወዴት ሄድክ? አዎ መጀመሪያ የወጣሁት ጎረቤት ሀገር ነው፣ ጅቡቲ ነው የወጣሁት። ብዙዎቹ ጅቡቲ ነው። ጅቡቲ ነው የወጣሁት። ከዛም ሲቀጥል አንድ ወደ 5 ጨዋታዎች ወጥቻለሁ እስካሁን። ኦኬ። አንድ በመሀል ዳኝነት ወጥቻለሁ። ሌሎቹ እንዳለ በአራተኛ ዳኝነት ነው የወጣሁት። ቦትስዋና፣ ደቡብ አፍሪካ 2ቴ፣ አይቬሪ ኮስት ሄጃለሁኝ፣ ጅቡቲ እነዚህ ሀገሮች ሄጃለሁ። ግን ምንም ተሞክሮ ይዛል መጣ? ምንም ያጋጠመ ነገር የለም ወደ ውጭ መጀመሪያ ሲሆን ምናምን? ያው በነገራችን ላይ ጨዋታ እኛ ሀገር ነው የሚከብደው። በዛ በጣም ቀላል ነው። ምን በቃ ነፋ የሰጠከውም የተሰጠበትም ፖዚሽኑን ነው እንጂ የሚይዘው እንደኛ ሀገር ይሄ እንደዚህ አይደለም። ጭቅጭቅ 2 ደቂቃና 3 ደቂቃ ጭቅጭቅ ምናምን የለም። አንድ ትልቅ ያየሁት እንትን ያንን ነው። በቃ ተነፋ ከነፋክ በኋላ ፖዚሽናቸውን ነው የሚይዙት ተጫዋቾቹ። ምክንያቱም ያም ቶሎ ለመጀመር ነው የሚፈልገው፣ ይሄም ለመከላከል ቦታውን መሸፈን ምናምን። ይሄን ትልቅ እንትን አይቻለሁ። ግን ሀገር መወከል የሚሰጠው ስሜት ከባድ ነው አይደለ? በጣም ከባድ ነው። ኢትዮጵያዊ ዳኛ ምናምን ታጅበህ ስትሄድ ምን ከዚህ በላይ ምን አለ? የራስ መኪና ተዘጋጅቶ ትልልቅ አመራሮች ናቸው ታጅበው ሲሄዱ የምታየው። ሞዴል በሆኑ መኪናዎች ምናምን ታጅቦ የምታየው እዚህ ትልልቅ አመራሮች ነው አይደል? እኛም ደግሞ እዛ ስንሄድ ለብቻ አሁን በፖሊስ ታጅበ ለብቻ መኪና ተሰጥቶ ዳኞች መንገድ እየተዘጋለ መብራት ቀይ መብራት በርቶ ቆም የሚለውን ላንተ ብቻ እየተጣሰ ግን ይሄ ትልቅ ክብር ነው። ምክንያቱም አገርን ወክለን ነው የምትሄደው። እኛ እዛ ለጨዋታ እንሄድ እንጂ ኢትዮጵያ ወክለን ነው የምንሄደው። ስለዚህ በጣም ደስ የሚልና ከዚህ በላይ ምን አለ? ምንም የለም። እውነት ነው። በእውነት ለአንተ ደስ ብሎኛል። እኔ በጣም ረክቻለሁ። እውነት ደስ ይላል። ከባለቤት ወጊቲ ጋር ሁለታችሁም ኢንተርናሽናል ዳኛ በመሆን አገልግላችኋል። ትንሽ ሲያወራኝ ስለ ወጊቲ። ያው እንደውም እሷ የኔ ሲኒየር ነች። እኔ 4 ዓመቴ ነው ኦልሞስት። እሷ 10 ዓመቷ ነው ኢንተርናሽናል ከሆነች። ፕሪሚየር ሊግ ላይም አሁን ቤትኪን ከተጀመረም
አብረን የማጫወት እድሉም ገጥሞናል። ከዛም በፊትም ባልና ሚስት ሳንሆን በፊትም ብሔራዊ ሊግ ተብሎ በሚጠራበት ጊዜ ብዙ ጊዜ አብረን አጫውተናል። መጀመሪያ እኮ ስታጫውታት ብዙም ሳትተዋወቁ እሷ የሴቶች ቡድን ነበረ የምትጫወተው እዚህ ድሬዳዋ የነበረ ቡድን ሀረር መጡ ለጨዋታ የመጀመሪያ ጊዜ አጫወትካት። እንደውም ምን አይነት ነጭናጫ ነች ምናምን አልካሉ አስቸጋሪ ሀረር ላይ ስናጫወት ያኔ እሷም ተጫዋች ነበረች። እኔ እያጫወትኩ እያለ የድሬዳዋና የሀረር ሴቶችን ነው እያጫወትን በጣም በቃ ትነጫነጫለች በሆነም ባልሆነ እኔም ዝም ብለሽ ተጫዋች እንጂ ምን ትነጫነጫለች ምናምን አልኳት። ለካ በጣም ኃይለኛ ነች። በኋላ መጨረሻ እንትን ስል ኢትዮጵያ ሁሉ ዳኞችን በጣም ታስቸግር ነበር እና ይሄን አልረሳም። ግን ምክንያቱም ብላ አታስብም? ምክንያቱም የመገናኘታችሁ ምክንያት ያን ሰዓት ምንም ነገር የለም። ካለ እንዴት ተገናኛችሁ? ያው የተገናኘንበት በዳኝነቱ ነው። ወደ ዳኝነት ከመጣች በኋላ ምስራቅ አፍሪካ እንትን ምስራቅ ኦሮሚያ ላይ ባቢሌ የነበረው ውድድር ላይ ከድሬዳዋ እሷና አሜ ከሀረር እኔና ሌሎች ዳኞች ምናምን ሆነን ባቢሌ ውድድር ማድረግ ጀመረን። ያው አንድ 20 ምናምን ቀን ስንቀመጥ ያው መግባባቱም መምጣት የጀመረው ከዛ በኋላ ነው። ያን ውድድር ስናደርግ በጣም መቀራረብ ስለነበረ አንድ ላይ ስለነበረ እንትን ምን ላይ የነበረው ከዛን ጊዜ ጀምሮ ያለውን ከዛ በኋላም በኢትዮጵያ ላይ አብረን በመመደብ ኮርስ ላይ ምንም አንድ ላይ ስንገናኝ ምናምን ከዛ ነው ያው ዳኝነቱ እንድንተዋወቅ አድርጎናል ብዬ ነው ማሰብ። አበሉን ጨረሱት አሉ እኮ አንዱ። አዎ እንደዛ ሁለታችንም ለብቻ ስለሆነ እንትን የምንለው እንደውም ጓደኞቻችን የፌዴሬሽኑን አበል ለሁለት ጨረሱ እናንተ እኮ አንድ ነው መከፈል ያለበት ምናምን ይላሉ። ሆቴልም ሲያዝ አሁን ለምሳሌ እንደዚህ ኮርስ ምናምን ሲሆን ሆቴል ሲያዝ አልጋ አንዳንድ አይደለም የሚያዝ እነሱ ለምን ሁለት ይይዛሉ? ብሩን ጨረሱት እኮ የፌዴሬሽኑን ምናምን ይባላል እና እንደዚህ የሚባል ፍተላ አለ። ግን አንድ ላይ አጫውታችሁ የገጠማችሁ ነገር የለም? በፕሪሚየር ሊግ አጫውታችኋል፣ በተለያዩ ውድድሮች አጫውታችኋል። ያው በነገራችን ላይ ያው ባለቤቴ ስለሆነች ሳይሆን ጎበዝ ነች። አይ ዓለም የሚያውቀው ነው እንዴ? ዳኝነቱ ላይ በጣም ጎበዝም ስለሆነች ኢቭን በሷ በኩል የሚጠፉ ጥፋቶችን ራሱ እንትን ትላለች። እንዳጋጣሚ ሆኖ ምንም የተፈጠረ በምናጫወትበት ጊዜ ምንም የተፈጠረ እንትን የለም። እንደውም ፕሪሚየር ሊግ ላይ አሁን ቤት ኪንግ እንትን ያለ ቡና ከማን ነው ስናጫወት በጣም አደገኛ ጨዋታ ነበረ። በጣም ፈታኝ ምንም እግዚአብሔር ይመስገን በሰላም ነው ስናጫወት ጨርሰን ያወጣነው። በድሬዳዋ የዳኝነት ታሪክ በዚህ ሰዓት እኮ ለኛ እንቁዋችን ናት። ከአዋሽ በታች እኮ እንደ ድሬዳዋ አስተዳደር ያለችን ብቸኛ በፕሪሚየር ሊግ ስታጫወት የነበረችው እሷና ዴቭ ነውና በሴቶች ደግሞ በጣም እንቁዋችን ናት። ሌሎች ሴቶችም አሉ አሁን ብቅ ብቅ ያሉ ለወደፊት የተሻለ ይሆናሉ ብዬ ነው ማስበው። ልጅም አፍርታችኋል? አዎ አንድ ሴት ልጅ ያለን 5 አመቷ ነው። 5 አመት አልሞላትም ገና 4 አመት ከ7 ወሯ ነው። አንድ ሴት ልጅ ያለን። አሁን እየተመላለስክ ነው የምንኖረው ወይ ድሬዳዋ ገባ? አይ ድሬዳዋ አልገባሁም። ስራዬም እዛው ሀረር ነው። ያው ጨዋታ ሲኖር ስመደብ ምናምንና እረፍት ሲሆን ቅዳሜና እሑድ ነው ድሬዳዋ የምመጣው። አዎ የአሸብር ሰቦቃ አንደኛው ህይወቱ የሀረሪ ፖሊስ ኮሚሽን አባል ነው አይደለ? ትክክል። አስተያውራኝ ያው ኢንስፔክተር አሸብር ሰቦቃ እባላለሁ። እስካሁን ሳናወራው ማረግ ኢንስፔክተር አሸብር ሰቦቃ ያው የስራ ክፍሌ ሀረሪ ፖሊስ ኮሚሽን ስፖርት ክፍል ውስጥ ነው የምሰራው። ኦኬ። ያው እዚህ ደረጃ እንድደርስ መስሪያ ቤቴም ከፍተኛ የሆነ አስተዋጽኦ አድርጎልኛል። ምክንያቱም ይደግፉኛል። ጨዋታ ላጫውት በሚሄድ ጊዜ ያለ ደብዳቤም በደብዳቤም ነው። ስለዚህ ነፃ ሆኜ እንዳጫውት ከፍተኛውን እንትም ወስደውልኛል። ምክንያቱም ስራ ጫና ካለብህ ያንን እያሰብክ ነው የምትሄደው። ምክንያቱም ዳኝነት እኛ ሀገር
ፕሮፌሽናል ስላልሆነ ሁሉም የራሱ የሆነ ስራ አለው። ያ ስራ ከሌለ በዳኝነት ብቻ መኖር አይቻልም። ምክንያቱም ስራ ግዴታ ያስፈልጋል። ቤተሰብ አለ። ቤተሰብ የወር ገቢ ግዴታ ያስፈልጋል። ስለዚህ ስትመደብ ብቻ ነው ዳኝነትን የምታጫውተው። ካልተመደብክ መደበኛ ስራ ነው የምትሰራው እና ሀረሪ ፖሊስ ኮሚሽን ለኔ እዚህ ደረጃ መድረስ ከፍተኛውን አስተዋጽኦ አድርጎልኛል። ምክንያቱም ነፃ ሆኜ እንዳጫውት አድርጎኛል። ነፃ ሆነ ባታጫውት ሰተቶች ውስጥ ትገባለህ። እዚህ የደረስኩበት ደረጃ ልደርስ አልችልም ነበር። ስለዚህ ከፍተኛ አስተዋጽኦ አድርገውልኛል። እኔም ሰራ የነበረው መረጃና እቅድና በጀት ላይ ምናምን ነው ሰራ የነበረው፣ ወረዳ ላይ ነበረ። አሁን በዚች በቅርብ ጊዜ ውስጥ ያው ከስራዬ ጋር ተያያዥነት ያለው ላይ ስፖርት ክፍል አንጥተውኝ ስፖርት ክፍል ላይ ነው ያለሁት እና ላመሰግን ይገባል ሀረሪ ፖሊስ ኮሚሽንን ላመሰግን። ትልቅ ዳኞች የፈሩበት ምስራቁ የሀገራችን ክፍል አሁን እንደኔ አንሷል ብዬ አምናለሁ። ያንተን አላቅም። ምን ትለኛላሽ? ትክክል። አሁን ወደ ሀገራችን ስንመጣና የሀገራችን ትልቁ ሊግ ከሚመሩት ዳኞች ውስጥ ካሉት ዳኞች ስታይ በአሁን ሰዓት ያሉት በጣም አናሳ ናቸው። ወደ ምስራቅ ስትመጣ ሀረርና ድሬዳዋን ደምረ በአሁን ሰዓት ፕሪሚየር ሊግ የሚያጫውቱት እነማን ናቸው ብትል 3 ሰዎች ናቸው። በረዳት ወጋየውና ዳዊት መሀል ዳኝነት እኔ እየወጡ ነው ያሉት። ከዚህ በፊት ያሉትን ስታስብ አሁን እነ አሚኔ እነ አምኔ ቦቸራ ያው ከነ ቦቸራ በፊት ደግሞ ባሻለማ ኩምሳ አሉ። ድሬዳዋ ላይ እንደውም በጣም ብዙ አሉ። ፀሐይ የሚባልም ልጅ አለ። አሁን ከነሱ ጋር የማጫወት እድሉ ገጥሞኛል። እኔ ፀሐይ የሚባል ልጅ ባንክ ቤት መሰለኝ የሚሰራው እና በአሁን ሰዓት አንሷል። ምንም እንትን የሚል አይደለም። ለምን አንዳንድ ጊዜ ምን አለ መሰለ ዳኛውም ራሱን ማየት አለበት። ከዛም ባሻገርም ደግሞ አሁን ከፍተኛ ሊግ ላይ ሀረር ላይ አንድ ልጅ አለ ደረጃ የሚባል እንደውም ድሬዳዋ ብዙ ልጆች አሉ። በመሀል ዳኝነት ብዙ አሉ። ፓውሎ አለ፣ አብዲ አለ፣ ዳኛቸው አለ አሉ ነጌትነት ምናምን አሉ። አንደኛ ሊግ ላይ ወደ ሁለተኛ እንትን ላይ ከፍተኛ ሊግ ላይ ናቸው እነዚህ ሶስቱ። ወደ አንደኛ ሊግ ደግሞ ስትመጣ ጌትነት ሁለቱ ጌትነቶች አሉ፣ አሊ አለ፣ እንደውም ድሬዳዋ አሉ። ግን ምን አለ መሰለ አሁን እነዚህ ልጆች አይሰሩም አይደለም፣ እየሰሩ ነው። አንዳንድ ጊዜ ደግሞ አንተ ሰርተ ስራውን ለማን ትተዋለህ? ለኮሚቴ ትተዋለህ። የሚያይክ ያስፈልጋል። አዎ አንተ ተስፋ ሳትቆርጥ ብቻ መስራት ነው ያለብህ። አይ አላደኩም ምናምን ብለህ ተስፋ የምትቆርጥ ከሆነ ልትወጣ ትችላለህ። ስለዚህ እየሰራክ ኃላፊነቱን ለኮሚቴ መስጠት ብዬ ነው የማስበው። የሚመጡበት ጊዜም ቅርብ ነው የሚሆነው ብዬ አስባለሁ። እኛም ምኞታችን እንገልጻለን። ድሬዳዋ ላይ ትልልቅ ዳኞች ፈርተው በሀገር አቀፍ ደረጃ የሚያገለግሉ ሀገራቸውን ወክለው ደግሞ በዓለም አቀፍ በአህጉር አቀፍ ደረጃ የሚያጫውቱ ዳኞች እንደሚፈጠሩ ምንም ጥርጥር የለም። አሺ ሰዓታችንም እየሄደ ነው። ብዙ ነገሮችን አንስተናል። ቢሆንም ግን ያው መጨረስ ግድ ስለሚል እንደው በመጨረሻ ማለት የምትፈልገው ነገር ካለ ገጠመኝም ካለ አንስተን እስቲ እናብቃ። ያው ዳኝነት ቀደም እንደነገርኩክ ያው የስታንድ ባይ ስራ ነው። ብዙ ጊዜ በዓላቶችን ምናምን የምታሳልፈው ሌላ ሀገር ላይ ነው። ይሄ ራሱ አንድ ትልቅ ገጠመኝ ነው። እቤትክ የምታሳልፍበት ከቤተሰብ ጋር የምታሳልፍበት እንትኖች በጣም አጋጣሚዎች ጠባብ ናቸው። ውጪ ነው ወይ መንገድ ላይ ወይ ሌላ ሀገር ስታጫውት ምናምን። አሁን በቅርብ ጊዜ ግን በዓላቶችን ከፕሮግራም ውጪ ማድረግ ጀምረዋል። ከዚህ በፊት በነበረው የሚያወጡት ፕሮግራም ላይ እንደውም ብዙ በዓላቶች በዳኝነት ነው የምታሳልፈው። ይሄ ራሱ አንድ ትልቁ ገጠመኝ ነው።
ላመሰግነው የምፈልገው የሀረሪ ፖሊስ ኮሚሽን እዚህ ደረጃ እንድደርስ ከፍተኛውን አስተዋጽኦ ስራዬን ነፃ ሆኜ እንድሰራ ላደረገኝ ድሬዳዋም ዲቪዚዮኑን ሁለተኛ ዲቪዚዮኑንም እያጫወትኩ ነው ያለሁት። በጸጥታው ዙሪያ ላይ የድሬዳዋ ፖሊስን ላመሰግን እወዳለሁ። ምክንያቱም ድሬዳዋ ሁለተኛ ዲቪዚዮንም ሆነ አንደኛ ዲቪዚዮን የምትሆን በጣም ብዙ ተመልካች ነው ያለው ድሬዳዋ ላይ። የፉትቦሉ እንቅስቃሴ በጣም እንትን ነው። ስለዚህ ያው የምስራቅ ሰው በመሆናችንም ብዙዎቹ የራሳቸው ስሜታቸውን አይቆጣጠሩም፣ ሊናገሩ ሊሳደቡ ምናምን ይችላሉ። ፖሊስ ለዳኛ የሚያደርገው ጥበቃ የተለየ ነው። እረፍት ስትወጣ 3-4 ሆነው መተው ጠብቀው ነው የምትሄደው። ጨዋታው ሲያልቅ አንድም ተጫዋች ወደ ሜዳ ደጋፊ ወደ ሜዳ እንዳይገባ አድርገው ነው ነፃውን እንድትወስን ያደርጋል። ስለዚህ ለፖሊስ ኮሚሽን ትልቅ ምስጋና ማቅረብ ፈልጋለሁ። እግር ኳስ ፌዴሬሽንንም ጨምሮ ሁሉንም በስፖርቱ ዙሪያ ያሉትን ላመሰግን እወዳለሁ። እኔም በጣም ነው የማመሰግነው። እሺ በጣም አመሰግናለሁ። ፈቃደኛውን በደስታ ስለመጣህልኝ አክብረኝ ስለመጣ ክብረት ይስጥልኝ። ቀጣይ ህይወትህ የተባረከ የምታስበው የሚሳካበት ከቤተሰብ ጋርም እንደዚሁ ጥሩ ጊዜ እንዲሆንልህ ጥሩ ህይወት እንዲሆንልህ እምኛለሁ። አመሰግናለሁ። እሺ እኔም አመሰግናለሁ። የተከበራችሁና የተወደዳችሁ ተመልካቾቻችን ከድንቁ የሀረሪው የምስራቁ ዳኛ አሸብር ሰቦቃ ጋር ያደረግነው ቆይታ የተመለከታችሁትን ይመስላል። አባይን በጭልፋ ነው እውነት ለመናገር እስካሁን የመጣበትን ለማስታወስና አሸብር ሰቦቃ ከዳኝነት ጋር የሚያያዝ ስም እስከመሆን ድረስ የደረሰው ታላቁ ዳኛ 2 ክፍል ቆይታ አድርገናል። የዛሬውን በዚሁ እናበቃለን። ተስፋውን በየነ ከኔ ጋር አብሮ ቆይቷል። ሁልጊዜ ከኔ ጋር ስለሚሆን ከልብ ነው የማመሰግነው። በካሜራም በዳይሬክተርም እሱ አብሮኛል። የዛሬውን በዚሁ እናብቃ። ሳምንት ደግሞ ከሌላ እንግዳ ጋር እዚሁ አሸዋ ሜዳ እዚሁ ስቱዲዮ እንገናኛለን። የሳምንት ሰው ይበለን። ሰላም። የተከበራችሁና የተወደዳችሁ ተመልካቾቻችን ይህ የድሬዳዋ ቴሌቪዥን ነው። አሸዋ ሜዳ ነው። ይድነቃቸው ዘውገ ቦቸራ በዳኝነት ህይወቱ ሌሎች ይከብዳቸዋል የተባሉ ጨዋታዎችን መርቷል። ከእድሜያቸው ውስጥ 43 ዓመቱን በስፖርት 40 ዓመቱን በእጅ ኳስ ስፖርት አሳልፈዋል። እንዴት ተሸነፍን? እንዴ ጎል ገባብን? ነገ የተሻለ ቦታ ለመድረስ የትኛውም አይነት ስፖርትን ስትሰራው ቻሌንጆችን መቋቋም ከህዝቡ ጋር እንድንተዋወቅ ያደረክበት መንገድ አሪፍ ነበረ ብዬ አስባለሁ። ለድሬዳዋ ቴሌቪዥን